ሰላም ውድ ቻናላችን ቤተሰቦች፣ በህይወታችሁ ክፋትና ተንኮል፣ ዝግብግብነትና አቋራጭ መንገድ ሰዎችን የት እንደሚያደርስ ቆማችሁ አስባችሁ ታውቃላችሁ? ዛሬ የምነግራችሁ ታሪክ ሰፈርና ከተማ ሲያስጨንቁ የነበሩ ሶስት ታዋቂ ሌቦች በአንድ ምስኪን የሚመስል የገጠር ወጣት እንዴት ድምጻቸው እንደጠፋ የሚያሳይ እጅግ አስገራሚ ታሪክ ነው። ታሪኩን እስከመጨረሻው ተከታተሉ። በድሮ ጊዜ በአንድ በትልቅ ገበያ ማዕከል ውስጥ የሚኖሩ ሶስት በጣም የታወቁ ሌቦች ነበሩ። በከተማው ያሉ ሰዎች ሁሉ እነዚህ ሌቦች እጅግ በጣም ይፈሯቸዋል፣ ይጠነቀቁ ነበር። የእነዚህ ሌቦች ዋና መሪ ቀሲም ይባላል። እነዚህ ሶስቱ ሌቦች የሚሰርቁትም የሚኖሩትም አንድ ላይ ነበር። ነገር ግን በአንድ ወቅት የሚሰርቁት ነገር አጥተው በጣም ይቸገራሉ። የገበያ ማዕከል ላይ ቁጭ ብለው አላፊ አግዳሚ የሚዘርፉትን ሰው ማደን ጀመሩ። እንደ ድንገቱ ነው አንድ ወጣት በዛ በኩል ያልፋል። ስሙ ዛህራን ይባላል። በአንድ የአህያ ገመድ፣ በአንድ እጁ ደግሞ ከሸክላ የተሰራ ትንሽ ማሰሮ እንደ ትልቅ ወርቅ አቅፎ ይዞት ነበር። ሶስቱ ሌቦች ዛህራን ሲመለከቱ ፊቱ አዲስ ሆነባቸው። ስለ መንደሩ ምንም የማያውቅ ምስኪን የገጠር ሰው መሰላቸው። ይህንን ሳዩ ዛሬማ ሲሳያችን አግኝተናል በማለት በጣም ተደሰቱ። ከመካከላቸው መሪያቸው ቀሲም ከተቀመጠበት ይነሳና ወደ ወጣቱ ቀረብ ብሎ አንተ ወጣት፣ ለዚህ መንደር አዲስ ትመስላለህ፣ ምን ፈልገው ነው የመጣኸው? ሲል ጠየቀው። ዛህራን ገና ሶስት ሌቦች እንደተመለከታቸው ዘራፊዎች መሆናቸው ወዲያውኑ አውቋል። ነገር ግን ምንም እንዳላወቀ ሰው ሆኖ አለቃዬ ሆይ፣ እኔ የመጣሁት በእጄ ላይ የምትመለከቱን አህያ ለመሸጥ ነው። ይህ አህያ አያቴ በስጦታ የሰጠኝ ሲሆን እንደ ማንኛውም ተራ አህያ አይደለም። በጮኸ ጊዜ ሁሉ ካፉ ወርቆች ይወጣሉ። ነገር ግን በመንደሩ ሰዎች ስለተመቀኙኝ በርካሽ ዋጋ ለመሸጥ ነው ያመጣሁት አላቸው። ሶስቱ ሌቦች የዛህራን ንግግር ሲሰሙ በጉጉት አይናቸው ፈጠጠ። መገረማቸውን ደበቅ አደረገው። ቀሲም ወዲያውኑ 10 የወርቅ ሳንቲሞች አውጥቶ ለዛህራን ይሰጠዋል። ዛህራን ምንም ሳያመነታ ወርቁን ከተቀበለ በኋላ አህያውን አስረክቦ በአቋራጭ ከቦታው ይሰወራል። ሶስቱ ሌቦች አህያውን ይዘው ወደ አንድ ጥግ ቦታ በመሄድ ወርቅ እንዲያወጣላቸው በዱላ ይመቱት ጀመር። አህያው ምቱ ሲበረታበት መጮህ ጀመረ። ነገር ግን ከአፉ ወርቅ ሊወጣ ይቅርና የሚያስጠላ ሽታና አዛ የሚያደርግ ነገር ማውጣት ጀመረ። አካባቢው ላይ የነበሩ ሰዎች ምንድነው የምታደርጉት? አህያውን ተውት እያሉ ይጮህባቸው ጀመር። በስተመጨረሻም ሶስቱ ሌቦች እንደተታለሉ አወቁ። ቀሲም በንዴት ጭራሽ በልጅ እንታለላለን ብሎ ዛህራን ፍለጋ ጓደኞቹን ይዞ ወጣ። ትንሽ እንደተጓዙ ዛህራን ዘና ብሎ አንድ ትልቅ ዛፍ ስር ቁጭ ብሎ ይመለከቱታል። ዛህራን በትንሽ የሸክላ ድስት የሚጣፍጥ ምግብ ሰርቶ ቦታውን አውዶት ነበር። ሌቦች በንዴት ቀርበው ሰይፋቸውን በመምዘዝ አንተ ታለልከን፣ ምንም የማይረባ አህያ በ10 ወርቅ ሸጥክልን ብለው አስፈራሩት። ዛህራን ግን ፈገግ ብሎ ረጋ በማለት አይ እናንተ ሰዎች አጠቃቀሙን ስላልቻላችሁበት ነው እንጂ አህያው ድንቅ ነበር። ባይሆን እዚህ ጋር ሌላ አስደናቂ ነገር አለ። ይህ የምትመለከቱት ድስት አስማተኛ ነው። እንደምታዩት ምግቡ በጣም ትኩስና ጭስ እያወጣ ነው። ነገር ግን ከስሩ ምንም አይነት እሳት የለም። እሳት ማቀጣጠል ሳይጠበቅባችሁ የፈለጋችሁትን ምግብ በዚህ ድስት መስራት ትችላላችሁ አላቸው። ሶስቱ ሌቦች ድስቱን አትኩረው ሲመለከቱት ከስሩ ምንም እሳት የለም። ውስጡ ግን በኃይል እየተንተከተከና ጭስ እያወጣ ነበር። ቀሲም አሁንም በጉጉት ተሸንፎ ሌላ 10 የወርቅ ሳንቲሞች አውጥቶ ለዛህራን ይሰጠዋል። ዛህራንም ብሩን ተቀብሎ አመስግኖ ሄደ። የተራቡት ሌቦች ወዲያውኑ ስጋ ገዝተው ወደ ድስቱ ጨምረው እንዲቀቅልላቸው ለብዙ ሰዓት ጠበቁ። ነገር ግን ምንም ለውጥ የለም። በዛ የተናደደው ቀሲም የሸክላውን ድስት ሲሰብረው ለካ ከውስጡ ዛህራን አስቀድሞ በሌላ እሳት ሰርቶ ትኩስ አድርጎ ያስቀመጠው ምግብ ነበር። የድስቱ ጭስ አይተው መታለላቸው ሲያውቁ ንዴታቸው በጥፍ ጨመረ። አሁንም አታለለን፣ ዋጋውን እናስከፍለዋለን ብለው በድጋሚ ሊገድሉት ተከታተሉት። በመቀጠልም ዛህራን ከአንድ ወንዝ አጠገብ ከአንድ ውሻ ጋር ቁጭ ብሎ አገኙት። ካጠገቡ ደግሞ በሳጥን ሙሉ የተሞላ ጣፋጭ ምግብ ነበር። ቀሲም አሁን በፍጹም አልተወህም፣ እገድልሃለሁ ብሎ
ሲያገሳ ዛህራን አሁንም ዘዴውን ቀየረ። አይ እናንተ ሰዎች አጠቃቀሙን አታውቁበትም እንጂ ይህ ውሻ አስማተኛ ነው። የፈለጋችሁትን እዘዙት። ወደ ከተማ ሩጦ የፈለጋችሁት ነገር ያመጣላችኋል። ይኸው እኔ አዝዤው ሳጥን ሙሉ ጣፋጭ ምግብ አመጣልኝ አላቸው። ሌቦችም ይህ ውሻ ካገኘንማ ቁጭ ብለን የፈለገውን እያዘዝ ዘና እንላለን ብለው አሰበው። አሁን ለሶስተኛ ጊዜ 10 የወርቅ ሳንቲም ሰጥተው ውሻውን ተረከቡ። ውሻውን ፈተና ወደ ከተማ ምግብ እንዲያመጣ ሲልኩት ውሻው እንደተፈታ ሩጦ በዛው ጠፋ። ሌቦች ሌሊቱ እስኪነጋ ቢጠብቁትም ውሻው አልተመለሰም። በአጠቃላይ 30 የወርቅ ሳንቲም ተበልተው ዛህራን እንደተጫወተባቸው ሲገባቸው በቃውን ምንም ቢለን አንሰማውም፣ አንገቱን ነው የምንቀለው ብለው ተናደው ፍለጋ ወጡ። በአንድ መንደር በኩል ሲያልፍ ዛህራን ቁጭ ብሎ ዋሽንት ሲጫወት ይመለከቱታል። በካጠገቡ ደግሞ መሬት ላይ ዘር ያለች አንዲት አሮጊት ነበር። ቃሲም በቁጣ ቶሎ በል ሳልገልህ በፊት የወሰድከውን 30 የወርቅ አምጣ አለው። ዛህራን ግን እያለቀሰ አስመስሎ ባካችሁ ተረጋጉ፣ እዚህ መሬት ላይ የወደቀችው ሞተችው እናቴ ናት። ይህ የምትመለከቱት ዋሽንት ተራ አይደለም፣ ከአባቴ የወረስኩት አስማተኛ ዋሽንት ነው። የሞተን ሰው ይቀሰቅሳል። ቆይ እናቴን ከሞተችበት ላስነሳትና ከዛ የምትፈልጉትን አድርጉኝ አላቸው። ዛህራንም ዋሽንቱን አውጥቶ ሲነፋ አሮጊቷ ድንገት ብድግ ብላ መደሰትና መጨፈር ጀመረች። ሶስቱ ሌቦች ይህን ሲያዩ ማመን አቃታቸው። ቃሲም በልቡ ይህንን ዋሽንት ካገኙ ሀብታም ሰዎችን ገድዬ ንብረታቸውን ከዘረፉ በኋላ ዋሽንቱን ነፍቼም አስነሳቸዋለሁ፣ በዚህም እጅግ ባለሀብት ሆናለሁ ብሎ አሰበ። ቃሲም ይቅርታ ጠይቆ አንገቱ ላይ ያሰረውን ውድ የወርቅ ሐብል በሙሉ ሰጥቶ ዋሽንቱን ተረከበው። ሌቦች ዋሽንቱን ይዘው ወደ ቤታቸው ተመልሰው ለማውን እንዴት እንደሚነፋ ለማመድ በማን እንሞክረው ተባባሉ። ሁለቱ ጓደኛሞች መሪያቸውን ቃሲም ባንተን ሞክረው አሉት። ቃሲምም እሺ ብሎ መሬት ላይ ተኛ። ሁለቱ ጓደኛሞች ቃሲምን እስኪሞት ድረስ በዱላ ቀጠቀጡት። ከጭንቅላቱ ደም ፈሶ ጸጥ ሲል ዋሽንቱን አውጥቶ ተራ በተራ ትንፋሻቸውን እስኪቋረጥ ሌሊቱን ሙሉ ቢነፉም ቃሲም ሊነሳ አልቻለም። ለካ ዛህራን ሕይወቱን እንዲያጣ አድርጎ አሁንም አታለላቸው። ሁለቱ ሌቦች የጓደኛቸውን ሞት ለመበቀል በማለዳ ዛህራን ፍለጋ ወጡ። ብዙም ሳይቆዩ አግኝተውት እጅና እግሩን አስረው በጆንያ ውስጥ ጨምረው ማንም እንዳያያቸው ወደ ወንዝ ሊወረውሩት ተሸከሙት። በመንገድ ላይ ሲጓዙ በጣም ስለደከማቸው በአንድ ምግብ ቤት ገብተው ለመብላት ዛህራን ያለበት ጆንያ ውስጥ አስቀምጠው ገቡ። ዛህራን ከጆንያ ውስጥ ሆኖ መጮህ ጀመረ። በዛ በኩል ደግሞ በመንደሩ ሰዎች ሁሉ የሚጠሉት አንድ ስቁንና ስግብግብ እረኛ በግና ፍየሎችን እየነዳ ያልፍ ነበር። ድምፁን ሰምተው ጆንያውን ሲከፍተው ዛህራን ጭንቅላቱን አውጥቶ እባክህ ፍተኝ፣ እነዚህ ሰዎች የንጉሱን ልጅ በግድ ካላጋባን ብለው ሊድሩኝ እያገቱኝ ነው። እኔ ደግሞ የምወዳት ሌላ ሴት ስላለች የንጉሱ ልጅ ማግባት አልፈልግም አለው። ስግብግቡ እረኛ የንጉሱ ልጅ መሆኗን ሲሰማ በጉጉት አበደ። ኧረ እኔ እተካልሃለሁ፣ ከፈለግ ያስኳቸውን በግና ፍየል በሙሉ ሰድና እኔን እዚህ አስገባኝ አለው። ዛህራን እሺ ብሎ ወጥቶ እረኛውን ጆንያ ውስጥ አስገብቶ በጥብቅ አሰረውና በግና ፍየሎችን እየነዳ ወደ መንደሩ ተመለሰ። ሁለቱ ሌቦችን በልተውና ጠጥተው ከጨረሱ በኋላ ውጭ የነበረውን ጆንያ ተሸክመው ወንዙ ጋር ሄደው ወረወሩት። የጓደኛቸውን ደም የተበቀሉ መስሏቸው በደስታ ወደ ቤታቸው ሲመለሱ ዛህራን ብዙ በግና ፍየሎችን እየነዳ በመንገድ ላይ ሲመጣ አገኙት። ሌቦች በድንጋጤ እንዴት ወንዝ ውስጥ ጥለንሃል ነበር እንዴት ተመለስክ ብለው ጠየቁት። ዛህራንም አሁንም ተንኮሉን ቀጠለ። እናንተ ሰዎች ሁሌ ልትጎዱ ትፈልጋላችሁ፣ ነገር ግን ወንዝ ውስጥ ስገባ የሰራችሁት ጆንያ ተፈታ። እዚያ የወንዙ አለቃ አገኘኝ። እሱም እዚህ ወንዝ ለሚገቡ ሰዎች ስጦታ ይሰጣል። እኔ ብቻዬን ስለነበርኩ ይህን ሁሉ በግና ፍየል ሰጠኝ። እናንተማ ሁለት ናችሁ፣ አብራችሁ ብትገቡ የከተማው ትልቅ ባለሀብት ትሆናላችሁ አላቸው። ሌባና ስግብግብ ሁልጊዜ ከሀብቱ ሌላ ስለማይታያቸው ሁለቱ ሌቦች የዛህራን ውሸት አምነው ተቀበሉ። እባክህ ዛህራን እኛንም በጆንያ አስረን ወንዝ ውስጥ ጨምረን ብሎ ለመኑ። ዛህራን እሺ ብሎ አብሯቸው ወንዝ ጋር ሄደ። በጆንያ ውስጥ ከተታቸው። በመካከላቸው አንደኛው እኔ ቶሎ እንድሰምጥ ትልቅ ድንጋይ ጨምርልኝ አለው።
ዛራንም ድንጋይ ጨምሮ በመጀመሪያ ሌባ ወንዝ ውስጥ ሲወረውረው ወዲያውኑ ሰመጠ። ሁለተኛው ሌባ ሳይቀድመኝ እኔንም ቶሎ ጨምረኝ እያለ ሲጮህ ዛራን እሱንም አስሮ ወደ ጥልቁ ወንዝ ወረወረው። ሁለቱም በዚያው ቀሩ። ብልጡ ወጣት ዛራ የከተማውን ያስጨንቁ የነበሩ ሶስቱንም ሌቦች እንዲህ በመንደሩ እየጣላ የነበረውን ስግብግብና እረኛ እርስ በርሳቸው እንዲጠፋ በማድረግ ንብረታቸውንና ወርቃቸውን በሙሉ ወርሶ የከተማው ውስጥ የተከበረና ባለጸጋ ነጋዴ ሆኖ መኖር ጀመረ። የዛሬው ታሪካችን እንግዲህ ይህንን ይመስላል። ሰዎች ለመጥፋትና ስግብግብነት መጨረሻው መሆኑን ያስተምረናል። በህይወታችን ውስጥ ደግሞ ብልጠትና ማስተዋል ሁልጊዜም ያስፈልጋል። የዛሬው ታሪካችን ከተመቻችሁ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ በየቀኑ አዳዲስ ታሪኮች እንዲደርሳችሁ ሰብስክራይብ ያደረጋችሁ ቤተሰብ አባል ሁኑ።